ልጄ ምንድነው? ምን ሆነሽ ነው? ምንድነው የኔ ልጅ? ምን ሆንሽብኝ? እማዬ ወይኔ ኪሩ ነጋሽ ናቸው መሰለኝ። አንቺ ተረጋጊ። ምን ነው? ገና እንዴት ልትቻው ነው? እኔ ምን አውቃለሁ? አሁን ብቻ አንቺ ተረጋጊ። እኔ እጄ ነገሩን ላጣራ። ሆስፒታል መሄድ አለብን፣ አለበለዚያ እናትሽ አትረጋጋም። አዎ ኪሩ፣ አንተና ማያ ቤቱን ጠብቁ። እንሂድ ልጄ። ምን ተፈጥሮ ነው? ሮዚ ደህና ነሽ? ደህና ነኝ እማዬ። ደስ የማይል ህልም አይታ ትንሽ ተጨንቀው ነው። አዎ ልጄ ከተወለደች ትቻት ወጥቼ አላውቅም። እንዴት እድለኝነት ነው! እናት ልጇን በምትጥልበት ጊዜ እንደሱ አይነት እናት በማግኘትሽ በጣም እድለኛ ነሽ ሮዚ። ምንድን ነበር ቆይ የነበረው ነገር? ያ ሁሉ ነገር ምንድን ነው? እሱ አንቨርሰሪያችን ነበርና ሰርፕራይዝ አድርጌያት እኮ ነው። እሺ እንደዛ ከሆነ ጥሩ። ግን ሮዛ እርጉዞና አልኮል መጠጣቷ ጥሩ ነው? አንተ ይሄን ትደግፋለህ? እኔ የምልሽ ማያ ግን እየሰራሽ ያለሽው ነገር ጥሩ ነው? ሮዛ እኮ ምንም ቢሆን እህትሽ ናት። እንዴት እሷ የምትወደው ልጅ ትቀሚያለሽ? እህት እናት ያላመነችው እህትነት ምን ያደርግልኛል? እኔ የምልሽ ግን አባቴ ማን ነው? ምንም አይጠቅምሽም ልጅ፣ በጣም መጥፎ ሰው ነው። ካንቺ ብሰል አባትሽ ሌላ ልጅ እንዳለው ብታውቂ ምን ይመስልሻል? እንዴ ማዬ ምን ማለት ነው ይሄ? እኔ እናንተ ብቸኛ ልጅ ነው መሆን ፈልገው። ማንም ሰው እናንተ እንዲጋራኝ አልፈልግም። እሺ ቃል ግባልኝ። ማያሙች ለማንም አልናገርም። ጭራሽ እናንተ ግን አላበዛችሁትም እንዴ? ቆይ እንዴት የማዬ ስልክ ላይ የሷና ስልክ ሴቭ ይደረግ ቻለ? ይተዋወቃሉ ማለት ነው? እማዬ ቆይ ምንድን ነው የደበቅሽኝ? ምንድን ነው ቆይ? ምንድነው? አሁን የት ነው ያለችው ልጅሽ? እናትሽ ወልዳ የጣለቻት አንድ እህት አለሽ ብዬ እነግራታለሁ። እባክሽ ልቀቂኝ እማዬ፣ እባክሽ ልጄ ተረጂ። ልቀቂኝ። ምንድነው የምትረዳሽ? ልቀቂኝ እማዬ። ምንድነው ጩኸቱ? እማዬ ምንድነው? ደህና ነኝ የኔ ልጅ፣ ግቢና ተዘገጃጅ እንዳይረፍድብሽ። እማዬ እባላለሁ፣ የቤታችሁ ሰራተኛ ነኝ። ማንም ሆኜ አይመለከተኝም። ቤቱ ግን ሰላም ያለውና የተከበረ ነው። እንደፈለግሽ አፍሽን መክፈት አትችይም። እሺ እማዬ ግን ደህና ነሽ? እባክሽ የኔ ልጅ ግቢ እንዳይረፍድብሽ ተዘገጃጅ። እሺ
እዚህ ምን ታደርጋለህ? ሁለተኛ እዚህ ኪችን እንዳላይ ውጣ አሁን። ቆይ እንደዚህ እንዳትይ ተናግረህ ነበር? ይኸውልሽ ድጋሚ ብትናገሪ ጉድሽን ነው ማፈላልሽ። ቆይ ምን አይነት አሳፋሪ ነሽ? እናትሽን እያስፈራራሽ መሆኑ ነው? ዛሬ ነው እንደ እናቴ መሆንሽ የታየሽ? የእናት ሀዘን መጥፎ ነው። እንደዚህ አታድርጊ ልጄ፣ በኋላ ይቆጭሻል። ይልቁኑ አባቴ ማን እንደሆነ የጠየኩሽን ጥያቄ መልስ እየጠበቅኩ ነው። ደግሞ እያረሳሳሽኝ እንደሆነ አውቃለሁ። እየጠበቅኩሽ ነው። ቆይ ብሩን ሰጠውሽ አይደል እንዴ? ለምን ወደ መትሄጂበት አትሄጂም? በጭራሽ አልሄድም። ማንነቴን ማወቅ እፈልጋለሁ። ምን ስም እየተሰጠኝ እንዳደግኩ ታውቂያለሽ? እናትሽ ማንነት አባትሽ ማን ነው እየተባልኩኝ ነው ያደግኩት። ግን ምን ያህል እንደጎዳሽን ታውቂያለሽ? ማያ ያለፈን እኮ መመለስ አንችልም አይደል እንዴ? ማስተካከል ግን እንችላለን። ቆይች ሴትዮ ሀሳቧ ምንድነው? እናትነቷን ነጠቀችኝ። አሁን ደግሞ ጭራሽ አባትሽን አልነግርሽም ልትለኝ ነው። የኔ ልጅ ቆየሁብሽ አይደል? እንኪ ምን ነው ማርዬ፣ ፊትሽ ልክ አይደለም። የሆንሽው ነገር አለ እንዴ? አይ ደህና ነኝ እማዬ። እርግጠኛ ነሽ የኔ ልጅ? አሞሻል እንዴ? አላመመኝም እናቴ፣ ደህና ነኝ። በቃ የኔ ልጅ ረፍት አድርጊ እሺ። እኔ እንሂድልሽ። ምኑን አረፍኩት? ቆይ ምንድን ነው እየተካሄደ ያለው እንዴ? ሄሎ እናቴ፣ በጣም እያበሳጨችኝ ነው። አሁንማ ሁሉንም ጉዷን አፍረጥጬ እኔ ሰላሜን ማግኘት እየፈለኩኝ ነው። ጭራሽ እኮ አባቴን እንኳን የመናገር ፍላጎት እንኳን የላትም እኮ። አንቺ እኮ ሳትወልጂኝ እኮ ነው ከመሬት አንስተሽ ያሳደግሽኝ።
ቆይ እሷ ምን አይነት ጭካኔ ነው ያለባት? እንደሱ አይደለም፣ እንደምታስቢያት አይደለችም። በጣም ጨካኝ ነች። እስካሁንም የቆየሁት አንቺ አክብሬ ነው እኮ እናቴ፣ አንቺን ቃል ሰምቼ ነው። እሺ እናቴ እኮ እሺ ያልኩሽ እንዳልሽኝ አደርጋለሁ። አንቺ እኮ ስለማታውቂያት ነው። እሺ እሺ ቻው። ምን አለበት ካንቺ ሩቡን ልብ እንኳን ቢሰጣት የማትረቢ። እዚህ ነሽ ይሮዚ? አዎ እዚህ ነኝ። ትንሽ እኮ ንፋስ ልቀበል ብዬ ነው። ምን ነው ደህና አይደለሽም እንዴ? ታውቃለህ፣ በወዲ ውስጥ ያለው ልጅ አባት ማን እንደሆነ አላውቅም። ነገ ልጄ ማን ነው አባቴ ቢለኝ ራሱ ምን እንደምልስለት አላውቅም። ምን አይነት ስህተት ነው የሰራሁት እያልኩኝ ሁሌ ራሴን እወቅሳለሁ። ያለፈው አልፏል እና ደግሞ ለልጅሽ ትክክለኛ እናት እንደምትሆኝ እርግጠኛ ነኝ። ከዛም በላይ ደግሞ እኛ ከጎንሽ አለን። አይ ነው ብለህ ነው? እኔ ግን በጭራሽ አይመስለኝም። አዎ ሮዛ፣ በጭራሽ ተስፋ እንዳትቆርጪ። ተስፋ የቆረጭ ቀን ነው ወደክሽ የምትተው መቼም ቢሆን እኔ የምልሽ ሂሩት፣ ወይ የሰጠሁሽን ብር ግን ምን አደረግሽው? ጠይቅሻለሁ እያልኩኝ የረሳሁት። ሰልዬ፣ እሱን እኮ ቆይ ሰርፕራይዝ ነው ብዬ የለ እነግርሃለሁ ካልሽ እሺ። እኔማ አንድ ታሪክ ሰምቼ በጣም ገርሞኝ ነበር ያልኩት። ምን ሰማ? ያሳዝናል። ብሩክ ከባለቤቱ ጋር ተለያየ እኮ። ብሩክ የቱ? ብሩክ ነዋ፣ ቀዩ የኔ ጓደኛ። ዊ ሳሌ፣ ምን ሆኑ? በጣም አልነበር እንደሚዋደዱት? ምን ነው እነሱ ደግሞ እንደ ዘንድሮ ትዳር መፋታትን መፍትሄ ያደረጉት? እሺ እናንተስ ለማስታረቅ አልሞከራችሁም? ሞክረን ነበር፣ ግን ነገሩ የሚሆን አይደለም ሂሩቴ። ለምን? ባለቤቱ ከሌላ ልጅ እንዳለው አወቀች። ለልጁ ከሷ ደብቆ ብሩ ላይ ሰጣት እንደነበረ ደርሳበታለች። በጣም ነው የተናደደችው። እንዴት ይሄ ሁሉ አመት ደብቆኝ ይኖራል ስትል ነበር። ምን ማድረግ ይቻላል እንግዲህ። እኔ የምልህ ግን እንዴት ሰው ባለፈ ታሪክ ትዳሩን ይፈታል?
ይሄ እኮ ያለፈ ታሪክ መሆኑ አይደለም። ይሄ እኮ የመተማመን ጉዳይ ነው። እንደ አንድ የትዳር አጋር ደግሞ የሆነውን ነገር በሙሉ ማወቅ ይኖርባታል። የውሸት ኑሮ የለም እኮ ሂሩቴ። ይሄ እኮ የውሸት ኑሮ ነው። እሱስ ልክ ነህ። በወሬ ያስኩሽ አይደለ ሂሩቴ? በጣም ይቅርታ አድርጊልኝ። እሺ እሷንስ ፈርቶ ነው ይባል እንዴት ለኔ አይነግረኝም? እንኳን እሷ እኔ ራሱ ታዝቤዋለሁ። ለምን እንደዋሸ ግን እኮ እሱ የራሱ ምክንያት ይኖረዋል። እንዴ ምን ሆነሻል ሂሩቴ? ውሸት የትኛውን ምክንያት እውነት ያደርገዋል? እኔማ ግራ ቢገባኝ እኮ ነው። እንተኛ በቃ። እሺ አዎ ሮዛ፣ በጭራሽ ተስፋ እንዳትቆርጪ። ተስፋ የቆረጭ ቀን ነው ውድቅሽ የምትተው። መቼም ቢሆን ተስፋ እንዳትቆርጪ። ይሄን ብር በፍጥነት ማውጣት አለብኝ። መጥፋቱን ካወቀች የማትፈነቅለው ነገር አይኖራትም። አዎ፣ ስለዚህ ነገው ነው ሄጄ መውጣት አለብኝ። ቆይ ግን ለማያ ይሄ ሁሉ ብር ማን ሊሰጣት ይችላል? ፊርማውን ግን የሆነ ቦታ ማውቀው መሰለኝ።
እየቀለድሽ ነው? ማያ ክፈችው። ማያ አንቺ ማያ ማያ የምርሽን ነው? ማያ እየቀለድሽ ከሆነ ነጋሽ ይነሳሉ። እረፊ። እንደዚህ ማድረግሽ ነው። እንዴት በዚህ ሰዓት ሳታወራኝ ተኛች? አንቺ እኮ ትችያለሽ። ልጄ በዚህ በጠዋት የት ልትሄጂ ነው? ጓደኛዬን ላገኛት ነው። ታዲያ ከኪሩ ጋር ብትሄጂ አይሻልም እንዴ? አታስብ አባዬ፣ ኪሩም ይተኛ፣ እኔም ብዙ አልቆይም። ወይ ካልሆነ በቃ አብረን እንሂዳ። የት? ጓደኛዬ ጋር ሙሉ ታስይዝብኝ ነው አይደለ? በላንተም ቁርስን በልተህ ወደ ስራ ሂድ። ደግሞም ለማየ ንገራት እሺ? እሺ በቃ ልጅ። ቻው።
ለምን አልፈቅድላትም? እንዴት የትም አትሄጂላት እችላለሁ? ቢሆንም ሰልዬ ጥሩ አላደረክም እንዴ። እንደውም ጥሩ ነው ያደረገው እንጂ እቤት መዋለው እኮ በጣም ድብርት ፈጥሮባት ነበር። ትክክል። ንገርልኝ እስቲ እንደዚህ። እኔንማ እኮ ምንም አልሰማለችኝ። ይኸውልህ ሰሌ፣ ቤት መዋል ሳይሆን ድብርት ውስጥ የሚከታት ቤት ውስጥ ስትሆን የምታየው ነገር ነው። ቆንጆ ሻይ ነው። ጋሼ ምን ልጨምር? ምንም። በይ አንቺ ግቢና አሁን ቁርስ በይ። እሺ እትዬ ሱቅ ደርሼ ልምጣ። ጃኬት ደርቤ። እሺ ሂጂ። እና እንዴት ነው ጋሺ? ትወጣለህ ወይስ ትቆያለህ? አብረን እንውጣ እንጂ ኪሩ። ቁርስ ከበላን ሻይ ከጠጣን ምን እሰራለሁ? አብረን እንውጣለን። ልክ ነህ። እሱማ ብንወጣ ይሻላል። ምንድን ነው ሂሩቴ? የሆነ ፖስት እኮ አይቼ። እንዴ ለፖስት ነው እንደዚህ የሚያደርግሽ? በል ኪሩ ና እንሂድ። እሺ ሰላም ዋሉ። ቻው። ሰላም ዋሉ። ቼኩ ካስቀመጥኩበት ቦታ የለም። አይመለከተኝም ማያ። አንቺ ነሽ አንስተሽ ተሰጣሻት። ሁለተኛ ስለ ገንዘብ እንዳትጠይቂ። እንዴት እንደዚህ ትያለሽ? አይመለከተኝም።